ልክ እንደ ዛሬው አፍሪካ በእግር ኳስ ካርታ ሳይታወቅ ከዘመኑ የቀደሙ መሪዎች በየጊዜው የማታጣው ኢትዮጵያ የአፍሪካ እግር ኳስ ፌዴሬሽንን በመሰረተችበት ማግስት ራሷ ደግሳ ራሷ ባለድል የሆነችበት ጥር 13 1954 ዓመተ ምህረት ለኢትዮጵያ እግር ኳስ ልዩ ቀን። ከዛሬ 64 ዓመት በፊት ልክ በዛሬው ቀን ኢትዮጵያ ሶስተኛውን የአፍሪካ ዋንጫ አዘጋጅታ በያኔው ቀዳማዊ ኃይለ ሥላሴ ስታዲየም በዛሬው አዲስ አበባ ስታዲየም በፍጻሜው ግብፅን 4-2 በማሸነፍ የአፍሪካን ዋንጫ ያነሳችበትና በንጉሷ የነገሰችበት ታሪካዊ ቀን። በወቅቱ በፍጻሜው ጨዋታ ኢትዮጵያ ከግብፅ ጋር ለምታደርገው ጨዋታ ግብፅ በኢትዮጵያ ኳስ አልጫወትም ብላ በማመጿ ምክንያት ሌላ ኳስ ከጣሊያን ሀገር መጥቶ ጨዋታው መካሄዱ የጊዜው አስገራሚው የታሪክ አካል ነበር። መንግስቱ ወርቁ፣ ሉቺያኖ ቫሳሎ፣ ኢታሎ ቫሳሎ፣ ጊላ ሚካኤል፣ አዋድ መሐመድ፣ ተስፋዬ ወዲቀጭን፣ ክፍሎ ማርያ፣ ግርማ ዘለቀ የመሳሰሉ የዘመኑ የኢትዮጵያ ብሎም የአፍሪካ እግር ኳስ ከዋክብት የዚህ ታላቅ ድል ባለቤትና የታሪኩ ጸሐፊ ጀግኖች ናቸው። ይህ ስብስብ የሀገሪቱን ትልቅ ዋንጫ ከፍ አድርጎ ምንም አይነት ሽልማት ያልተሰጠው መሆኑ ለሀገር የተከፈለ ንጹሕ ላብና ደማቅ ታሪክ ስለመሆኑ ትልቅ ማሳያው ይህኛው አጋጣሚ ነው። ከዚህ ወርቃማ ስብስብ ውስጥ ዛሬ ላይ በሕይወት ያለው ሰው የተከላካይ ክፍሉን ይመራ የነበረው የወቅቱ የኦሜርላ ተጫዋች አዋድ መሐመድ ሲሆን አሁን ላይ ኑሮውን በሀገረ አውስትራሊያ እያደረገ ይገኛል። ያ ትውልድ ከዘመኑ የቀደመ ትናንት ላይ ሆኖ ዛሬን ያሳይ ለሀገራቸው ኢትዮጵያ ብቻም ሳይሆን ለአፍሪካ እግር ኳስ ጭምር ብርሃን የፈነጠቀ ትውልድም ነበር። ያ ትናንት ለአፍሪካ የእግር ኳስን ሀሁ ያስቆጠረ ሀገር ዛሬ ላይ አይደለም ዋንጫ ለማንሳት በመሰረተው መድረክ ለመሳተፍ እንኳን ዳገት ሆኖበት እየደጋገመ 5 እና 10 ዓመታትን መጠበቅ ግድ ብሎታል። ትናንት ከምንም ተነስተው ይህንን ትልቅ ድል ከሰጡን ዛሬ ያን ድል ለምን ማስቀጠል ተሳነን የሚለው የሁሉም ሰው ጥያቄ። እግር ኳስ በስራ የሚገለጥ ስፖርት በመሆኑ ከሰራን ክብራችንና ዝናችን የማንመልስበት ጊዜ ሩቅ አይሆንም። ለሁሉም ከጊዜያችሁ ቀድማችሁ ብቸኛውን ድልና ኢትዮጵያ የአፍሪካን ዋንጫ ካነሱ ሀገራት ዝርዝር ውስጥ እንድትገባ ላደረጋችሁ የወቅቱ ተጫዋቾች፣ አሰልጣኞችና አመራሮች ታላቅ ምስጋናም ይገባችኋል።